እስራኤል የምትባልን ሀገር ከምድረ ገጽ እንዲያጠፋት አላህን እንለምናለን። አሁን ኢራን ተነስታለች፣ ፓኪስታን ቀጥላለች፣ ሌሎችም ሀገሮች የሚነሱ እንዲያደርጋቸው አላህን እንለምናለን። እነሱ ተኝተዋል፣ ግን በእኛ ዱዓ ደግሞ ሊነሱ ይችላሉ። አንተ የለህማ ምን አለ አንተ? ዛሬ ዓለም ላይ እየተወራ ያለው እኮ የኢራን ሚሳኤል ነው አይደለ? እየተወራ መነጋገሪያ እየሆነ ያለው። እኔ በጣም የሚገርመኝ ነገር ነው። በተዋህዶ ቤት ግን ደግሞ ይሄ ይነገራል። በጣም ከምደሰትበት አንዱ ጉዳይ እናንሳው። ዛሬ ማን የሚባሉ ሰው እየሞቱ ተባለ በዜና። ኢራን ላይ ያሉት መሪ ማን ናቸው? እንዴ አይጠፋችሁም? የክርስትና ስማችሁ ይጠፋል እንጂ ቺቺቺ አጠፋም። አያቶላው ሚኒ ሞቱ ተባለ። ብዙ ሰው ጨቁነዋል አሉ። አሜሪካንም ብቅ ብላ አይ ኢራኖች እንኳን ደስ አለሽ አሉ። ለብዙ ዓመት ያለውን ችግር ነቅየ እስከ ዛሬ የተነበሩ አሜሪካኖች እግዚአብሔር ልኳቸው ነው። መንፈሳዊ ተልእኮ ነው። ኦሽን አቋርጠው ውቅያኖስ አቋርጠው የሚያጠፋ መሳሪያ ይዘው መጡ። የሰውየውን ጭንቅላት መቀየር የሚችል ትምህርት የሚሰጡበት መዋዕለ ንዋይ አላፈሰሱ። አቤት አቤት ለጽድቅ መጡ። ከዛ ድረስ ገዳዩም ለጥቅሙ ነው። እኛ ምንም የማናቀው እዚህ ልል እንላለን። ሰው ስለሞተ ልል ከማለት መድኃኔዓለም ይጠብቀን። ዓለም ክፉ ናት። እግዚአብሔር ጅራፍ ያነሳው ለጥቅማችን ነው። አሜሪካ ሚሳኤል ያስወነጨፈችው ለጥቅሟ ነው። ሰውየውን ገላ የሚዘረፍ ነገር ካለ ልትዘርፍ፣ የፈራችው ነገር ካለ ልትቀጭ። እኛ አሁን የኔ ነዳጅ አፍልቀን የሆነም ከፍ ያለ የሆነ ነገር ወይ ለኒኩለራቸው የሚስማማ ነገር ብዙ እንደዛ አይነት ነገር ቢኖረን ውርር ያደርጉናል። መተው አባሎ ገደላ ይትጋቡ አንስርት ምን ባለበት አሞራዎች ይሰበሰባሉ። እንደዚህ ናቸው የተለጠኑ ሀገራት የሚባሉት። ሰብአዊነታቸው የውሸት ነው። ከጥቅማቸው አንፃር ነው የሚመጡት ወደኛ። ከራሳቸው ጥቅም አንፃር ነው። እልፍ ሰው ቢገደል አፍሪካ ላይ ምንም አይመስላቸውም። ያቺ ሀገር ነዳጅ ካላት ግን ቶሎ ምክንያት ፈጥረው አገዳድለው ገብተው መስረፍ ነው ይፈልጉት። ዓለም እንደዚህ ናት ጥበቃዋ። የኛ መድኃኔዓለም ግን ጅራፍ የሚያነሳው ለኛ ሲል ነው። ክብርና ምስጋና ለስሙ ይሁን። ላንቺ ብሎ የሚገርፍሽ እናት ልጇን ብትቀጣ እንዲሞት ነው? አባት ልጁን ቢቀጣው እንዲሞት ነው? ንገሩኝ እንጂ። አይደለም፣ እንዲታረም ነው፣ እንዲታመም አይደለም። ስለዚህ ልጅ አባቱ ሲገርፈው ምን ይሆናል? ወዴት ይሸሻል? ተመልሶ ወደ አባቱ እግር መሃል ይገባል። እናቱ ስትገርፈው ብብቱ አስሮ ሽቅ ካንተ ወደ ማን እሄዳለሁ ነው እኮ። እግዚአብሔርም እኛን የሚቀጣን ወደ ብብቱ እንድንገባ ነው፣ ጉያ ውስጥ ሊሸጉጠን። ደግ አባት መልሶ አቅፎ ጠራርጎ እቅፍ አድርጎ ሊስመን። ክብርና ምስጋና ለስሙ ይሁን። አባት ልጁን አቅፎ እንደሚስመው እግዚአብሔር ጭቃ የሆነውን ዘረኝነት፣ ጭቃ የሆነውን ጎጠኝነት፣ ጭቃ የሆነውን ምቀኝነት፣ ጭቃ የሆነውን ዝሙት፣ ጭቃ የሆነውን ተንኮል ጥርቅ ያደርግልህና አዲስ ያደርጋል፣ አዲስ ያደርግሻል። እጠበኝ ቆሽሻለሁ አለ። ታጽበኔም በረዶ ጻዱ ታሰማኒ ትፍሲተው ሐሴተ እኮ ነው ወይት ፈሶ አይዞም ተጻድቀን። በቃ መልካሙን ዜና ደስታን ታሰማኛለህ። ከበረዶ ይልቅ ነጭ ታደርገኛለህ አጥበህ። ከዚያስ መልካሙን ዜና ታላቁን ምስራች ቸር ያሰማን መድኃኔዓለም ለሁላችን። ብዙ እኮ ጅራፍ ነክቶናል። በታመሙ ልጆቻችን፣ በታመመ ቤተሰቦቻችን አይደል የምንጎርሰው ባጣንበት ጓዳችን፣ ፍትህ በሚናፍቀው ጉዳዮቻችን፣ ፍርድ ቤት በተያዙ ኬዝ አንዳንድ አጀንዳዎቻችን ምክንያት እየተመላለስን የምንሰቃይ ሰዎች አለን። ሌሎችም ተጠቅሰው የማያልቁ ብዙ መከራዎች ይኖራሉ። መስቀሎቻችን ናቸው። በትዕግስት ከተሸከምናቸውና ኃጢአት ሳንሰራ አቤቱ እየፈረስኩብህ ነው ገንባኝ ካልነው መሐሪ ነው እግዚአብሔር፣ ይቅር ባይ ነው። ቅረቡ አቤው ያበር ለክሙ ወይታፈር ገጽክሙ፣ ወደ እርሱ ቅረቡ ያበራላችኋል፣ ፊታችሁ አያፍርም አለ። ቸር አምላክ ሩሩ ጌታ ከኛ በላይ ለኛ የሚራራ። አሁንም ጅራፉን አነሳ እግዚአብሔር። ሁልጊዜ ጅራፉን ያንሳ፣ ሁሌ ጅራፉን ያንሳ። እኛን ሊገስጽ ጠላቶቻችንን ሊገርፍ የሚያውከንን ሊቆርጥ እግዚአብሔር ጅራፉን ያንሳልን ለሁላችንም። ለኛ ሲል ነው ጅራፉን ያነሳው፣ ለጥቅማችን። አያችሁ ዓለም ልትጎዳን ነው እኛ ላይ ጅራፍ የምታነሳው። ዓለም ለራሷ ስትል ነው፣ እግዚአብሔር ግን ለኛ ሲል ነው። የስሙ ክብር በእኛ ላይ እንዲገለጥ እኛም መጨረሻችን እንዲያምር ጌታ ሆይ በእንቲያከ ስላንተ አብርህ ገጸከ ላይ ለመቅደስከ አቤቱ
መቅደስህ ላይ እኔ ባሪያህ ላይ ያንተ ስም እንዲገል ቃልህ ታሰማልን። በዓለም ላይ የሚደረገው ከጌታ ነው ብለን ካመንን ፍርዱን ለእግዚአብሔር ብለን እንጂ መስጠት ያለብን የሰዎች ጸብ ላይ ገብተን በሞት ደጋፊ ከሃይማኖት አባቶች አይጠበቅም። ቀደም ብለን ስናየው የነበረው የወቅቱ ጉዳይ ኢራን ነው፣ እስራኤል ነው፣ በለው እንበለው፣ ጠላቶቻችን ተመተዋል፣ ይመታ ይጣላቸው የሚል አይደለም። የሃይማኖት አባት በየትኛውም መልኩ የሃይማኖት ቤት በዓለም ወንድም ወንድሙ ላይ የሚያደርገውን ሲችል ማውገዝ ካልሆነ መጸለይ እንጂ ለሞቱት እንኳን እሰይ የታባታቸው የሚል ሐሳብ የሚጠበቅ አይመስለኝም።